አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ህወሓትና ሻዕቢያ የብልጽግናው አገዛዝ ጦር መሳሪያ ላኩብኝ በሚል ላቀረበው ክስ ምላሽ ሰጡም። ህወሓት ብልጽግና የፖለቲካ መስቀልቅሉን እኔ ላይ ማላከክ የለመደው ተግባሩ ነው ብሏል። ሻዕቢያ በበኩሉ ጦርነት ለመክፈት የመዋሸት ባንዲራ ከ4 ኪሎ እየተውለበለበ ነው ሲል ገልጿል። በዝርዝር የምንመለከተው ጉዳይ ይሆናል። በአማራ ክልል በድሮን ድብደባና የመድፍ ፍንዳታ በርካቶች ተገደሉ። ርዕሰ መስተዳድሩ ቀውሱ በውጊያ የሚያልቅ አልሆነም ብሏል። የክልሉን አሁናዊ ሁኔታ የተመለከተ ሪፖርት ተዘጋጅቷል። አምባሳደሩና አቶ ጌታቸው ረዳን ከጥቂት ሳምንታት በፊት ከሃዲና ሀገር አፍራሽ እያሉ ሲሰድቧቸው የነበሩት ሹማምንት በወልቃይት ተቀብለዋቸዋል። ሚኒስትሩ የአብይ አህመድ አማካሪ ጌታቸው ረዳ ላይ ሲሳለቁ ተስተውሏል። አምባሳደሩ ደግሞ ጉዳዩ ውስብስብ ነው ሲሉ ገልጸውታል። እንመለከተዋለን። ጄኔራሉ ከፍተኛ ብር በቤታቸው የሚደብቁት ላይ እርምጃ እንወስዳለን ሲሉ አስጠንቅቀዋል። ነጋዴዎች ደግሞ ዕዳቸው 76 ቢሊዮን ብር መድረሱን ገልጸዋል። ሰሙታላችሁ። ብልጽግና በጸጥታ አካላቱ የፓርቲውን ቢሮ መክበቡ ተነገረም። የፓርቲው ታፔላና ማስታወቂያዎችን በሌሊት አፍርሶ መውሰዱ ተገልጿል። ተጨማሪውን ይዘናል። እንዳትታገቱ በሚል በመንግስት ለእጀባ ማስከፈል መጀመሩ ተነገረም። ዜጎች እገታንም የገቢ ማሰባሰቢያ ያደረገ ስርዓትም ገጥሟቸዋል። ሌላኛው መረጃችን ነው። ግሪንላንድ፣ ዴንማርክ እንዲሁም አሜሪካ ያደረጉት ውይይት ያለ ስምምነት ተጠናቀቀም። የአውሮፓ ሀገራት ደግሞ ዶናልድ ትራምፕ መጠቅለል ወደሚፈልጓት ግሪንላንድ ወታደሮችን እየላኩ መሆኑ ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በድሮን ድብደባና በመድፍ ፍንዳታ በርካቶች ተገደሉ። ርዕሰ መስተዳድሩ ቀውሱ በውጊያ የሚያልቅ አልሆነም ብለዋል። የፋኖ ኃይሎች የመንግስት ሰራዊት አብያተ ክርስቲያናት ዙሪያ በመሆን የተዋጋ ጭምር ስለመሆኑ ገልጿል። 4 ኪሎና ዙሪያው ሀገሩ ሰላም ነው፣ እየበለጸግን እያንሰራራን ሚራክል ነው የሚል ቧልት ነው ያለው። በዋግኽምራ ዞን በተለያዩ ወረዳዎች ዛሬ የተከሰቱት ሁኔታዎችና ያለቀው ኢትዮጵያዊ ግን በሌላው ዓለም ቢሆን የጸጥታው ምክር ቤት ስብሰባ ሊያስጠራ የሚችል ነበር። በአማራ ክልል መድፍም ታንክም ድሮንም ጥቁር ክላሽም ሲተኮስ የሚውልበት ውጊያም ቀጥሏል። ከሰሞኑ ደግሞ የፕሮፓጋንዳ የበላይነትን እንዳገኘ የሚያምነው ብልጽግና ይህንን በአየር ኃይሉ ጭምር በማገዝ ተደጋጋሚ የድሮን ድብደባዎችን እያከናወነ ነው። ትናንት በሰሜን ወሎ ዞን ወልዲያ ቅርብ ርቀት ቃሊም ቀጠና ይህ የድሮን ድብደባ ተፈጽሟል። በዋግኽምራ የተፈጸመው ደግሞ በመጠን በአይነትም ለየት ያለ ነው ተብሏል። በዞኑ ደህና ወረዳ በአካባቢው የጸጥታ ኃይሎች እና በፋኖ ኃይሎች መካከል የነበረው የእርስ በርስ የተኩስ ልውውጥ በደርዘን የሚቆጠሩትን ለህልፈተ ህይወት ሳይዳርግ እንዳልቀረ ተሰምቷል። በዚሁ ዞን አበርገል የወረዳ 03 ቀበሌ ላይ ደግሞ የአገዛዙ መድፍ ቀንቡላ ፈንድቶ አንድ ቤት ውስጥ የነበሩ 5 ሰዎች ወዲያውኑ ተገድሏል፣ ሌሎች ደግሞ ቆስሏል። በዚሁ ዞን ሳህላ ወረዳ ደግሞ ትናንት የነበረውን ውጊያ ተከትሎ ለስምሪት በሚል በርካታ የሚሊሻ አባላት መላካቸው የተገለጸ ሲሆን እነዚህ የመንግስት የጸጥታ ኃይሎችና የአካባቢው ነዋሪዎች በሚገኙበት ስፍራ የተፈጸመ ተደጋጋሚ የድሮን ጥቃት የበርካቶችን ህይወት ነጥቋል ተብሏል። የፋኖ ኃይሎች ጥቃት ሰየምት ፈፍ ተብሎ በሚጠራ ድልድይ አካባቢ ለስምሪት ተሰባስቦ በመጠባበቅ ላይ የነበረ የአካባቢው የሚሊሻ ኃይል ላይ ስለመድረሱ ይጠቅሳሉ። በአካባቢው ከነበሩ ሰዎች ጋር ተዳምሮ የብልጽግናው አገዛዝ ከፋኖ ታጣቂዎች ጋር እንደተመሳሰሉበት በሚገመት ሁኔታ የተገደሉ የሚሊሻ አባላትንም ሰላማዊ ነዋሪዎችን ጨምሮ እንደዚሁም ከፋኖ ኃይሎች የሚሆን ከሌሎች የመንግስት ኃይሎች ጉዳት ጋር ተዳምሮ በ3 ወረዳዎች በአንድ ቀን ውስጥ የደረሰው ሰብአዊ ጉዳት አሃዝም በመቶዎች የሚቆጠር ነው ብለዋል ለጉዳዩ ቅርበት ያላቸው ምንጮች። ይህ አካባቢ በቁጥር ከፍ ያለ ሰብአዊ ጉዳት የተመዘገበበት ይሁን እንጂ በክልሉ ሌሎችም አካባቢዎች ጉዳትን ያስከተሉ የተኩስ ልውጦችም ነበሩ። ከደብረ ብርሃን ከተማ አቅራቢያ መጥቆሪያና ዘንደጉር በተባሉ ቦታዎች ላይ ውጊያ እንደነበር ተሰምቷል። በሰሜን ወሎ ዞን ላሊበላ ቀጠና ኩል መስክ ተብሎ በሚጠራው አካባቢም እንደዚሁ ጥቃት ተከፍቶ
በቁጥር በውል ያልታወቁ ተፋላሚዎች ለጉዳት ተዳርገዋል። የፋኖ አመራሩ አበበ ፈንታው የአገዛዙ ሰራዊት በአመዛኙ የከባድ መሳሪያ ድብደባዎችን እያደረገ የሚገኘው በአብያተ ክርስቲያናት ዙሪያ ባዘጋጀው ምሽግ ሆኖ ነው ይላሉ። ትናንት በወሎ ቃሊም ዙሪያ በተፈጸመ የድሮን ጥቃት ከተገደሉ ሰዎች ውስጥ ደግሞ አንድ የቤተ ክርስቲያን ጠባቂ አባት እንደሚገኙበትም ያክላሉ። የአማራ ክልል ርዕሰ መስተዳድሩ አቶ አረጋ ከበደ በበኩላቸው ይህንን ቀውስ በጦርነት ያልቃል ብለን አናምንም ሲሉ ይገልጻሉ። በተወሰዱ ተከታታይ ወታደራዊ እርምጃዎች በርካታ አካባቢዎች ላይ አንጻራዊ ሰላም ብናሰፍንም አሁን ማስተማማኝ ሰላም የለም፣ እኛም ችግሩን በጦርነት የመፍታት ፍላጎት የለንም በማለት ነው የተናገሩት። ህወሓትና ሻዕቢያ የብልጽግናው አገዛዝ ጦር መሳሪያ ላኩብኝ በሚል ላቀረበው ክስ ምላሽ ሰጡም። ህወሓት ብልጽግና የፖለቲካ መስቀልቀሉን እኔ ላይ ማላከኩ የለመደው ተግባሩ ነው ብሏል። ሻዕቢያ በበኩሉ ጦርነት ለመክፈት የውሸት ባንዲራ ከ4 ኪሎ እየተውለበለበ ነው ሲል ገልጿል። ትናንት በፌደራል ፖሊስ በኩል የተሰራጨው መረጃም የብልጽግናው መንግስት ተቃዋሚዎችንና ይነሱብኛል ብሎ የሚሰጋቸው አካላት ላይ የከፈተው የፕሮፓጋንዳ ዘመቻ አካል ተደርጎ ተወስዷል። አገዛዙ 56,000 በላይ ሻዕቢያ የላከብኝን ተተኳሽ በቁጥጥር ስር አዋልኩ። ይህ የጦር መሳሪያ ጥይት ለፋኖ ሊደርስ ተልኮ የነበረ ነው። ይህን መሳሪያ በማስተላለፍ ድልድይ የሆነው ደግሞ ህወሓት ነው በማለት መግለጹም አይዘነጋም። ይህን ተከትሎ ላኪና አሸጋጋሪ ተብለው የተከሰሱት ሻዕቢያና ህወሓትም ለብልጽግናው አገዛዝ ምላሽ ሰጥተዋል። የአስመራው አገዛዝ በቃል አቀባዩ በኩል በሰጠው ምላሽም የአብይ አህመዱ ብልጽግና ፓርቲ ኤርትራ ላይ ለመዝመት የሚፈጥረው ሰበብ ነው በማለት ነው ክሱን ውድቅ ያደረገው። ቃል አቀባዩ የማነ ገብረ መስቀል ለሮይተርስ ሲናገሩ የብልጽግናው አገዛዝ የውሸት ባንዲራዎችን እያራገበም ጦርነትን ምክንያታዊ ለማድረግ እየጣረ ነው። ይህ አሁን የተጀመረ ሳይሆን ላለፉት 2 ዓመታት ተደጋግሞ የተከሰተ ነው በማለት ነው። ከሰሞኑ ፕሬዚደንት ኢሳያስ አፈወርቂ የ4 ኪሎን የቀድሞ የጥፋት አጋራቸውን ብልጽግናን የሰነፍ ፈሪ ስስታም ስብስብ ነው ብለው ገልጸውት ነበርም። ከዛም ጦርነትን እኛ ላይ ብቻ አይደለም ያወጀው በአማራ፣ በትግራይ፣ በኦሮሞ፣ በአፋር፣ በሶማሌም ህዝብ ላይም ነው በማለት መናገራቸውም ይታወሳል። ሌላኛው ምላሽ የሰጠው ደግሞ ህወሓት ነው። በቃል አቀባዩ በኩል በሰጠው ምላሽም የፌደራል መንግስቱ እንዲህ ያለ ክስን ያቀረበው የህወሓትን ስም ለማጠልሸት ነው ብሏል። የፌደራል መንግስቱ የራሱን አጣብቂኝ ህወሓት ላይ ማላከክ የቀጠለበት ተግባሩ ነው ያሉት ቃል አቀባዩ ሚካኤል ያስገዶም የራሳቸው አጀንዳ ልሳካ ሲላቸው የህዝባቸውን ትኩረት ለመቀየር የሚያደርጉት ነው። እንዲህ ያለው ነገር ጠባጫሪነት ነው። አንድ ጊዜ ቲዲኤፍን፣ ሌላ ጊዜ ህወሓትን፣ ሌላ ጊዜ ደግሞ ጊዜያዊ አስተዳድሩን እያፈራረቁ ይከሳሉ በማለት ለሪፖርተር ተናግሯል። ጠባጫሪነት ነው። ይሄ ደግሞ ለማንም አይጠቅምም። ሁሌ የሚያደርጉት ነው። አንዳንዴ የሰራዊቱ አመራር ይወነጅላሉ፣ አንዳንዴ ቲፒኤልኤፍን ይወነጅላሉ፣ አንዳንዴ ጊዜያዊ አስተዳደሩን ይወነጅላሉ። ደስ እንዳላቸው እንዳሻቸው ነው። ጨንቃቸው ወደ ሚዲያ ወጡና መርጨት ነው። ዝም ብሎ ማጠልሸት ነው። ውንጀላ ነው የሚያያዙት። ጀነራሉም ወጣ እንደዛ ይላል፣ አመራሩም መንግስት አመራሩም የድርጅት አመራሩም እንደዛ ይላል። ስንት ጊዜ ነው ባላንስ የምናደርገው? በጣም የሚገርምና የሚያስቸግር ሁኔታ ነው ያለው። ዞሮ ዞሮ እንደ ቲፒኤልኤፍ ወደ እንደዚህ አይነት የረከሰ የወረደ ስራ አንወርድም። የፕሪቶሪያው ስምምነት እንዲተገበር በየቀኑ በየዕለቱ እየተናገርን ያለ ነው። የኢትዮጵያ ሕዝብ እንዲያውቅ፣ የፌዴራል መንግስት እንዲተገብረው፣ የዓለም ማህበረሰብም በስምምነቱ መሰረት እንዲተገበር እኛ እየጠበቅንና በትዕግስት እየተከታተልን ያለ ነው። ይሄን ነገር ላለመተግበር ሌላ ተጨማሪ ወንጀላና ጥላሸት የመቀባት ሂደትን ተያይዘውበታል። አምባሳደሩንና ከጥቂት ሳምንታት በፊት ከሃዲና ሀገር አፍራሽ ሲሏቸው የነበሩትን አቶ ጌታቸው ረዳን ሹማምንቱ በወልቃይት ተቀብለዋቸዋል። ሚኒስትሩ የአብይ አህመድ አማካሪ ጌታቸው ረዳ ላይ ሲሳለቁ ተስተውለዋል። አምባሳደሩ ደግሞ ጉዳዩ ውስብስብ ነው ሲሉ ገልጸውታል። በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋ ወደ ሁመራም አቶ ጌታቸው ረዳን አስከትለው ያደረጉት ጉዞ እያነጋገረ ይገኛል። አምባሳደሩ የተጓዙበትን ስፍራ በሰሜን ምዕራብ ኢትዮጵያ የምትገኘው ሁመራን
ጎበኘው በሚል ገልጸውታል። ሁሉም ወገኖች ከፖለቲካ በላይ ለህዝብ ቅድሚያ እንዲሰጡ ጠይቀው ከምንም ነገር በላይ ህዝቡን በማስቀደም መጻኢ ፖለቲካዊ እድላቸውን በተገቢው ጊዜ እንዲወስኑ እድል ሊሰጣቸው ይገባል ሲሉም አክለዋል። ሁሉም ሰው ደህንነቱና ክብሩ በተጠበቀ ሁኔታ ቀጣይ ህይወቱን የት መገንባት እንዳለበት እንዲወስን በኢትዮጵያ የሚመራና በተባበሩት መንግስታት የሚታገዝ ሂደትን አሜሪካም ትደግፋለች ብለዋል። የወደፊቱ መንገድ ውስብስብ ነው በማለት ነገር ግን ቅድሚያ ሊሰጠው የሚገባው ጉዳይ ጉዳት ላጋጠማቸው ደህንነት መሆን አለበት የሚለውንም አንስተዋል። በተለይም በሁመራ አካባቢ ያለው ሁኔታ ለመመልከት የአሜሪካው አምባሳደር ኤርቪን ማሲንጋ በጉዟቸው ህዝቡ እየተጋፈጠ ያለውን ችግር ባይናቸው እንደተመለከቱና የመሰረተ ልማት ውስን የጤና አገልግሎትና የመሰረታዊ አገልግሎቶች አለመኖር የህዝቡን ኑሮ እንደጎዳውም ጠቅሷል። ከአምባሳደሩ በኩል የተላለፈውን መልእክት ተከትሎ የአብይ አህመድ ሁለት ሹመኞች ያስተላለፉት መልእክት ግን አነጋጋሪ ሆኗል። ወደ ሁመራ የተጓዙት የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳም አምባሳደሩንና ልዑካቸውን ወደ ምዕራብ ትግራይ ተጉዘው ተፈናቃዮችና ስደተኞች ያሉበትን መከራ እንዲያበቃ ለመስራት ያደረጉትን ጉብኝት አወድሰዋል። የምዕራብ ትግራይ ተፈናቃዮችን ለማስመለስና የፕሪቶሪያውን ስምምነት ለመተግበር እርስዎም የሆኑ የአሜሪካ መንግስት እያደረገ ላለው ጥረት አመሰግናለሁ ሲሉም አክለዋል። አቶ ጌታቸው የሌላኛው የአብይ አህመድ ሹም ምላሽ ደግሞ ጌታቸው ረዳ ላይ ለመሳለቅ የተሞከረበት ነው። አምባሳደር ማሲንጋ ወደ ሽረ ምዕራብ ትግራይ እንደተጓዘ አላወቅኩም ነበር ያሉትም የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ናቸው። ወልቃይት ለረጅም ጊዜ ተወሮ የቆየ በመሆኑ እንደ ጌታቸው ረዳ ያሉ ሰዎች አሁንም የሚገኝበትን ክልል በተመለከተ አረዳዳቸው ያለፈው ጊዜ ላይ ነው ሲሉም ነው እኒህ የአብይ ሹም የገለጹት። አቶ ጌታቸው ረዳ ከሳምንታት በፊትም ወደ ሁመራ ተጉዘው ከአካባቢው የብልጽግና ተወካዮች በኩል ተነጋግረው ከተመለሱ በኋላ እንዲሁ ውዝግብ ውስጥ ገብተው ነበርም። በወቅቱ አሁን ወልቃይትን የሚያስተዳድሩ አመራሮችን ትግረኛ ተናጋሪዎች ናቸው፣ ባህር ዳርና ጎንደር ላይ እንዳይቆጧቸው እንጂ ትግራዊ የሆኑ ሰዎች በትግረኛ እያወሩ እኛ አማራዎች ናን ይሉኝ ነበር። ባህር ዳርና ጎንደር ሲሄዱ የሚጠየቁበትን ነገር እያሰቡና ቴሌቪዥን ላይ ይታያለው ብለው እያሰላሰሉ መናገር አለ ሲሉ አቶ ጌታቸው ረዳ መናገራቸው ይታወሳል። ዛሬ ሁመራ የተቀበሏቸው አቶ አሸተ ደምለው የተባሉት የብልጽግናው ሹም በወቅቱ የሰጧቸው ምላሽ ደግሞ የስድብ ቃል አስቸግሯቸው አቶ ጌታቸው ረዳ ያሏቸውንም ያላሏቸውንም የቀደሙ ንግግሮቻቸውን እየዘረዘሩ ከሃዲ፣ ሀገር አፍራሽ ወዘተ የሚል ስድብ ነበር። ዛሬም እንደ ትላንቱ እየዋሹና ንስሐ ገብቻለሁ በሚል የህዝብ ጥያቄ የለም ብሎ መካድም አይተናል፣ ተመልክተናል። ይሄም ያደጉበት አመል ስለሆነ ምንም የምታደርገው አትልም። ሁመራ ሲመጣ ያስመስላል፣ አዲስ አበባ ሲመጣ ደግሞ ይክዳል ማለት ነው። የህዝብ ተቀባይነት ያጡትን እናገኛለን በሚል ቅዠት ያልተወሰነ ውሳኔ እንደተወሰነ ያልተባለ እንደተባለ እያደረጉ በማቅረብ ራሳቸውን አጀንዳ ማድረግ ይፈልጋሉ። ርካሽ ተወዳጅነትን ለማግኘት የሚደረግ ጥረት ነው። እናወራዳለን ያሉትን ሁሉ ቁማራቸው ተበልቷል። ከዚህ በኋላ ይሳካላቸው ሊሆንም አይችልም። ተጠያቂዎችማ እነሱ ናቸው የመጀመሪያዎቹ። ኢትዮጵያን ለማፍረስ ሲኦል ድረስ ወርዳሉ። ሲኦል ወርደህ መቼም የለም ገነት። ሲኦል ድረስ ወርጄ ኢትዮጵያን አፈርሳለሁ ብሎ ሲታገል የነበረ ከዛ በፊት ደግሞ ምን ያህል የሲኦል ተግባር እንደተፈጸመ ይታወቃል ማለት ነው። ይህን የሲኦል ተግባር የፈጸመም ጭምርት መጠየቅ አለበት። ጀነራሉ ከፍተኛ ብር ቤታቸው ውስጥ የሚደብቁት ላይ እርምጃ እንወስዳለን ሲሉ አስጠንቅቋል። ነጋዴዎች ደግሞ ወዳቸው 76 ቢሊዮን ብር መድረሱን ገልጿል። በትግራይ ክልል ብልጽግና በጀት፣ ነዳጅ እና ሌሎችን በተመለከተ ክልከላ መጣሉን ተከትሎ ኢኮኖሚያዊና ማህበራዊ ቀውሱ ቀጥሏል። ከቀናት በፊት የክልሉ ጊዜያዊ አስተዳደር ባወጣው መግለጫ ከፌዴራሉ አስተዳደር የሚላከው በጀት በከፍተኛ መጠን በመቀነሱ ሳቢያ አዲስ የሀብት ማሰባሰብ ደንብ አጽድቆ ወደ ስራ ማስገባቱን ይፋ አድርጎ ነበር። ይህ የሀብት ማሰባሰብ ሂደትን በነጋዴዎች ላይ በሚጣል የዋጋ ጭማሪ አማካኝነት የሚሰበሰብ መሆኑ የተጠቆመ ሲሆን የሚገኘው ገንዘብም ለመንግስት ሰራተኞች፣ ለፍትህ አካላት፣ ለደህንነት ኃይሎችና ለፖሊስ ደሞዝ ክፍያ እንደሚውል መገለጹም አይዘነጋም። ይህ ደግሞ ጫናው በማህበረሰቡ ላይ እንዲያርፍ የሚያስገድድ ይሆናል። በትግራይ ክልል በንግድ ዘርፍ ተሰማርተው የሚገኙ ነጋዴዎች ደግሞ ከጦርነቱ በፊት የወሰዱትን ብድር ስለሚመልሱበት ሁኔታ ምላሽ ሳያገኙ የወሰዱት 32
ቢሊዮን ብር 76 ቢሊዮን ብር ደርሶባቸዋል። ችግሩ ከተፈጠረ 5 ዓመታት እንዳለፈው ነጋዴዎች የሚገልጹ ሲሆን የወሰዱት ብድር ወለድና የወለድ ወለድ ሲጨምር ከእጥፍ በላይ እንደሆነም ይገልጻሉ። አገዛዙም እነዚህ ቀውሶች ይበልጥ ይሰፉ ዘንድ እየሰራ ነው የሚገኘው። ከዚህ ጋር በተያያዘ ደግሞ የክልሉ መንግስት አቅም መዳከምን ተከትሎ ሙስና እየተንሰራፋ ነው የሚሉት የጊዜ አስተዳድሩ ፕሬዚደንት ጀነራል ታደሰ ወረደ ናቸው። እናም በክልሉ የተፈጠረውን ቀውስ ተከትሎ ከዚህ ለማትረፍ የሚፈልጉና ጥሬ ገንዘብን በየቤታቸው የደበቁ ባለሀብቶች ላይ እርምጃ እንወስዳለን ሲሉ ተናግሯል። የክልሉ ቀውስ መባባስ ዋነኛ ምክንያቶቹ መካከል የተፈናቃዮችና ግዛቶች አለመመለስ ዋናዎቹ ናቸውም ብለዋል። ከዚህ በፊት ወደ ጸለምቲ ማስመለስ ተጀምሮ ነበር። ነገር ግን ተፈናቃዮቹ በታጣቂዎች እስርና እንግልት ደርሶባቸዋል። ከዛም በገዛ ቀያቸው መልሰው እንዲፈናቀሉ ሆኗል። ትምህርት እንደገና እንዲጀመርም ተሞክሮ ነበር፣ መልሶ እንዲቋረጥ ሆኗል። በትግርኛ ቋንቋ የተዘጋጁ መጽሐፍት እንዲቃጠሉ ተደርገው በአማርኛ ቋንቋ በተዘጋጁት ተተክተዋል ሲሉም ነው የተሰሙት። ብልጽግና በጸጥታ አካላቱ የፓርቲውን ቢሮ መክበቡ ተነገረም። የፓርቲው ታፔላና ማስታወቂያዎችንም በሌሊት አፍርሶ መውሰዱ ተገልጿል። ያገዛዙ የምርጫ ተውኔት ቀጥሏል። ከዚህ በፊት ያደረገውን ምርጫ ለማከናወን እንደ ልደቱ አያሌው፣ እስክንድር ነጋ፣ ጀዋር መሐመድ፣ በቀለ ገርባና ሌሎችም ተፎካካሪዎቹን ማሰር፣ እንደ ህወሓት ያሉ ድርጅቶች ላይ ደግሞ ጦርነትን መክፈት አስፈልጎት ነበር። እንዲያም ሆኖ የብርሃኑ ነጋና በለጠ ሞላ ፓርቲዎች ለነበራቸው እጀባ ስልጣንን ሰጥቶ አሸነፍኩ ማለቱ ይታወሳል። የዘንድሮ ምርጫ ደግሞ ከ5 ዓመታት በፊት ከነበረው ጋር እንኳን የሚቀራረብ አልሆነም። አገዛዙ ከአዲስ አበባ ውጭ የአጃቢ ጥረት እንኳን አጋጥሞታል። እናም አስቻይ ሁኔታ የለም የሚሉ ትናንሽ ፓርቲዎች ላይ ዘመቻውን አጧጡፎታል። መኢአድ የተሰኘው ፓርቲ አንዱ ሲሆን የዚህ ፓርቲ ጽህፈት ቤት ትናንት በሌሊት ከበባ ተፈጽሞበት እንደነበርም አሳውቋል። እንደ ፓርቲው መግለጫ ከሆነ የብልጽግናው አገዛዝ ላለፉት 30 ዓመታት የሰላማዊ ትግሉ ዋና ጽህፈት ቤት የነበረውን ቦታ አፍራሽ ግብረ ኃይል የሚባል ወንበዴዎች ከምሽቱ 4 ሰዓት ድረስ በመላክ የጽህፈት ቤቱን ማስታወቂያዎችና ውጭ ተሰቅለው የነበሩ ንብረቶችን አፈራርሰው ጭነው ወስደዋቸዋል። ቸርችል ጎዳና አካባቢ ባለው ጽህፈት ቤቱ ከደረሰው ከዚህ ጥቃት ባሻገርም ተደጋጋሚ የውጭ ማስታወቂያዎችን የማንሳት፣ ስብሰባዎችን እንዳያደርጉ መከልከልና ሌሎች ተግባራትን ጨምሮ ሲከናወንበት እንደቆየም ገልጿል። ሀገራዊ ምርጫውን ለማከናወን አስቻይ ሁኔታ የለም አትበሉ የሚል ዛቻና ማስፈራሪያዎች ሲደረጉ ነበርም። ይህ እውነት ግን እንኳን በጦርነት ላይ ባለው በሌላው የሀገሪቱ አካባቢም አዲስ አበባ ላይም ነጻ ምርጫ እንደማይኖር ማሳያ ነው ብሎታል። ዜጎች እንዳትታገቱ በመንግስት ተሽከርካሪዎች ተጓጓዙ እየተባሉ ለከፍተኛ ወጪ መዳረጋቸውን ገለጹ። እገታን የብልጽግናው መንግስትም የገቢ ማሰባሰቢያ መንገድ እያደረገው ነው። ዜጎች ግብር ከፍለው በመሰረታዊነት የመንግስት መኖርን የሚጠይቁበት መንገድ በሰላም ወጥተው መግባት ቢሆንም ቅሉ ላጅባችሁና ክፈሉኝ የሚል ስርዓት አጋጥሟቸዋል። አጋዥ ታጣቂዎች ያሉት አገዛዙ የእገታዎችን መስፋፋትንም ለገቢ ማሰባሰቢያው እየተጠቀመበት ነው። በኦሮሚያ ክልል ሰሜን ሸዋ ዞን መቀመጫ ፍቼ ከተማ ወደ ደራ ወረዳ በሚወስደው መንገድ ላይ የሚጓዙ መንገደኞችም በመንግስት ተመን ከፍሎት የነበረው የ350 ብር ታሪፍ በአሁኑ ወቅት በጸጥታ ኃይሎች እጀባ በሚንቀሳቀሱ አምቡላንሶች የመንግስት ተሽከርካሪዎች ላይ እስከ 2000 ብር እንደሚከፍሉ ተገልጿል። በተለይም ከደራ ወረዳ ወደ ፍቼ ሆስፒታል ወላዶችን ይዘው የሚጓጓዙ የአምቡላንስ ሹፌሮች በደላሎች አማካኝነት ለአንድ ተጓዥ 2000 ብር እንደሚያስከፍሉ ዋዜማ ዘግቧል። መንግስት በአካባቢው ያለውን የጸጥታ ቀውስ መፍታት ባለመቻሉ ለትራንስፖርት ተጓዦች ደህንነት አስጊ በመሆኑ መንገዱን ለ7 ዓመታት እንደዘጋው መቀጠሉንም አክሏል። መንገደኞች በአማራጭነት የሚጠቀሙት በአዋሳኙ የአማራ ክልል ሰሜን ሸዋ ዞን በኩል ወደ ፍቼም፣ አዲስ አበባና ሌሎች ቦታዎች በመጓዝ ሲሆን ሆኖም ይህ አማራጭ መስመርም ለከፍተኛ ወጪ እየዳረጋቸው እንደሚገኝ አስረድተዋል። የአውሮፓ ሀገራት ዶናልድ ትራምፕ መጠቅለል ወደሚፈልጓት ግሪንላንድ ወታደሮችን እየላኩ ነው ተባለ። ይህ የሆነው ደግሞ ዴንማርክ፣ ግሪንላንድ እና አሜሪካ ያደረጉት ውይይት ያለ ስምምነት መጠናቀቁን ተከትሎ ነው። ከአሜሪካ አቻቸው ጋር የተወያዩት የዴንማርክ የውጭ ጉዳይ ሚኒስትር በግሪንላንድ ጉዳይ ላይ ከአሜሪካ ጋር መሰረታዊ ልዩነት እንዳላቸው ተናግሯል።
ላርክ ሎስ ራስሙሰን ከአሜሪካው ምክትል ፕሬዚደንት ጄዲ ቫንስና ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጋር በዋይት ሀውስ ተወያይተዋል። ውይይታችን ግልጽና ገንቢ ነው ያሉት ላርስ የአሜሪካው ፕሬዚደንት ዶናልድ ትራምፕ ግሪንላንድን እንጠቀልላታለን ማለታቸውን ተቀባይነት የሌለው ብለውታል። አሜሪካ፣ ዴንማርክና ግሪንላንድ ያደረጉት 1 ሰዓትን የወሰደ ውይይትም ያለ ስምምነት ተጠናቋል። ነገር ግን የግሪንላንድን እጣ ፈንታ ለመወሰን በከፍተኛ ባለስልጣናት ዘንድ ንግግር ሊኖር እንደሚገባ እንደተስማሙ ተዘግቧል። የአሜሪካው ፕሬዚደንት በተደጋጋሚ ግሪንላንድን መቆጣጠር ለብሔራዊ ደህንነታቸው ወሳኝ እንደሆነ ሲናገሩ ይሰማሉ። ይህ የትራምፕ አቋም የኔቶ አባል የሆነችው ዴንማርክን ያስቆጣ ነው። ከመሬት ስፋቱ አንጻር እጅግ ትንሽ ሰው የሚኖርባት ግሪንላንድ በሰሜን አሜሪካና አርክቲክ መካከል መገኘቷ የሚሳኤል ጥቃት ቢመጣ ቀድሞ ለማሳወቅና በአካባቢው የሚንቀሳቀሱ መርከቦችን ለመቆጣጠር ወሳኝ ስፍራ ያደርጋታል። አሜሪካ በሰሜን ምዕራብ ግሪንላንድ በሚገኘው የጦር ካምፕ 100 ያክል ወታደሮች ያሏት ሲሆን ይህ ካምፕ ከሁለተኛው የዓለም ጦርነት ጀምሮ በአሜሪካ ሲመራም ቆይቷል። ይህ በእንዲህ እንዳለ የአውሮፓ ሀገራት ዶናልድ ትራምፕ መጠቅለል ወደሚፈልጓት ግሪንላንድ ወታደሮችን እየላኩ ነው ተብሏል። 15 የፈረንሳይ ጦር አባላትም ግሪንላንድ ዋና ከተማ ኑክ መድረሳቸውን ባለስልጣናቱ አረጋግጧል። በርካታ የአውሮፓ ሀገራትም ወታደሮቻቸውን ወደ ግሪንላንድ ለቅኝት ተልዕኮ አሰማርተዋል። ጀርመን፣ ስዊድን፣ ኖርዌይ፣ ብሪታንያ ወታደሮቻቸውን የላኩ ሲሆን ዶናልድ ትራምፕ የዴንማርክ ራስ ገዝ የሆነችው ግሪንላንድ ትገባኛለች ማለታቸውን ቀጥለውበታል። የኔቶ የአውሮፓ አጋሮች ወታደሮቻቸውን ወደ ግሪንላንድ መላካቸው ደግሞ ያልተጠበቀ እርምጃ ነው ተብሏል። የፈረንሳይ ልዩ መልእክተኛ ይህ የመጀመሪያው ልምምድ ነው፣ ለአሜሪካ ኔቶ መኖሩን እናሳያታለን ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።